ፓርት 2 የሄሚዬ ቪዲዮ መጥቶልናል። ሄሚዬ ለምንድን ነው የምታለቅሽ? የኔ እናት ማለት የምር ነው ማለቀስ የለብሽም እኮ እግዚአብሔር። በዛ ላይ ደግሞ አንቺ ቀይ ስለሆንሽ ፊትሽ ደግሞ ሲታለቅሽ ቀይ ሲሆን ወይኔ ጉዴ ፈላ። ወይ እንዴት ነው የሚያስፈራው? በፈጣሪ ማለት ቀይ ፊትሽ ቀይ ነው የሚሆነው እና እዚች ጋር የወላችሁ ብቻ የቀረጽኩት ደስ ስትሉ እኮ ነው። በጣም ደስ ብሎኝ እኮ ነው የቀረጽኳችሁ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ የሚለት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? አለን ውዶቼ። ፓርት 2 ቪዲዮ መጥቶልናልና የትላንትና ቪዲዮ ቀጥሎ ነው የተቀረጸውና ሄሚዬ ማለት የበረራው ሰዓት አልፎላት በጣም እያለቀሰች ትገኛለች እና ማለት ሄሚዬ በቃ ሲበቃሻል፣ ይምር ነው እንዴ በዚህ ልክ ዝም ብለሽ ማለቀስ? ኧረ በእናትሽ ሄሚዬ ተይ ተይ፣ የኔ እናት እግዚአብሔርን እንዴ አንቺን ለቅሶሽን እኮ ማየት የሚፈልጉ ሰው ስንት አለ። እና ደግሞ ግን ለቅሶሽን ማየት ከሚፈልጉት ይልቅ ደስታሽን ማየት የሚፈልጉት ብዙ ናቸው። እና ብሩክን በትክክል ይቅርታ ጠይቃት እግዚአብሔርን። ያለ ይምር በቃ እውነት ምናልባት እንደዚህ አርጌ ቤት አስገብቴ ምንም ነገር በቃ የለም ብለህ አርፌ መቀመጥ ሳይሆን ይቅርታ በትክክል ይቅርታ ጠይቃት። ገባ? ይምር ነው እንዴ ተጎድታ እኮ ነው እንደዚህ እየሆነሽ ያለችው እንጂ አንተ ላይ ምንም እንደማትጨክን ታውቃለህ። ገባ? እና የምር ብቻ ደስ ብሎኛል። የትናንትናው የዛሬውን ቪዲዮ ደስ ይላል። ሄሚዬ ትንሽ ስላለቀሽ ደብሮኛል እንጂ ኧረ ማለቀስ የለብሽም የኔ ውድ ማለት ነው። እና ጠላትሽ ያለቅስ፣ አንቺ የትም ሆኚ ብቻ ደስተኛ ሆኚ። የምር ነው። ሄሚ ለምን አሜሪካ አትኖርም ውዶቼ? ለምን የተኛም ሀገር አትኖርም? ግን የተኛም ቦታ ሆነ ደስተኛ ትሆን። አለቃ። እኔ ይሄ ነው የሚያስደስተኝ ከሄሚ እና አንደኛ ከሜዳ አንድ ቀን እንድትጠፋ አልፈልግም። እኔ ይሄ የኔ ሀሳብ ነው። ስለሌሎች እኔ አላቅም፣ ግን የምርን እኮ ነው ውዶች፣ አንድ ቀን እንድትጠፋ አልፈልግም። እና ሁለተኛ ደግሞ ደስተኛ ሆና መኖር ነው የሚመኝላት ማለት ነው። የኔ ውድ እህት ሄሚዬ ምንም የሚያስጨንቅሽ ነገር የለም፣ የሚያስለቅስሽ ነገር የለም። የቆረጥሽው ብርም ከሆነ ያው ችግር የለም፣ ሰርተሽ ታገኛለሽ ምናምን። ከምትወጂው ሰው ተለይተሽ ሰው ሀገር መምጣቱ ምንም ደስ ይላል ብዬም እዚህ ጋር ደግሞ ፋታ ታገኛለሽ ብዬ አላስብም። በጣም እንደምትዋደዱ ባለፈው ላይቭ ላይ በጣም ነው ያለቀስሽው እና ማለት እንትን ስሜታዊ ሆነሽ ነበር አይደለ? እንደዛውም ደግሞ አሁን እዚች ጋር የትሽበት ሀገር ላይ ማቸስ ብሩክ የሚሉ ሰዎች አይጠፉም። ብሩክ የት እንደሚለው ወይም ጓደኞች ምን እኔ እንጃ ብቻ አላውቅም። ቲክቶክ ላይ ብትመጪ ምናምን እና አንቺ ልብሽ ራሱ አሪፎ አይቀመጥም የትም ብትሄጂ ማለት ነው። በመቅረትሽ በጣም ደስ ብሎኛል። እዚች አሁን ልሃት ላይ ሰዓት አልፎ ማለቀሱ ጥሩ ነው፣ ችግር የለም ማለት ለአሁኑ ማለት ነው። ግን እዚህ ሌላ ሀገር ብትሄጂ በጣም ነው የሚከፋሽ ብዬ አስባለሁ። ይደብርሻል እና ደግሞ ሰውን በጣም ነው የሚያስጨንቅሽ። ገባሽ? እና የሰው አይኔው ከምትገቢ እንኳንም ቀረሽ የኔ እናት፣ የምር ነው። አሉ አንዳንድ ሰዎች አስመሳዮች ማለት ነው። ሰው የተቀየረ ቆር ላይ ወዳጅ ነው የሚላል። ግን ሰው ሲቀየር የኔ ክፉ ነገር ውስጥ ወይም የሚረዳ ሰው አጥቶ የኔ ነገር ሲሆን የሚቀየሩት ምልቅንቅናም አሉ እና ለእነዚህ ሰዎች ምክንያት መሆን የለብሽም። ደግሞ እነሱም እንዲደሰቱ ማድረግ የለብሽም። ከሀገር ስትወጪ የሚከፋ ሰዎች አሉ። በእውነት በጣም የሚወዱት እህቶችሽ አሉ። አንድ ሁለተኛ ደረጃ ላይ ደግሞ ከብሩክ ጋርም እንድትለያዩ አንፈልግም እኛ። ጠላትሽ ያለቅሽ፣ አንቺ ለምን ታለቅሻለሽ? እግዚአብሔርን ከብሩክ ጋር ደስተኛ ሆናችሁ ኖሮ በእውነት እናንተ ወዳጅ እውነተኛ ፍቅር ማላችሁ ላይ ካለ ማላችሁ ለሚመጣው ሰውን ለማሸነፍ መቻል አለባችሁ። አንደኛ ብሩክ የሆነ ነገር የተፈጠረ ቁጥር ለሴቶች ጋር ማይሄድክን አቁም። ገባ? ልቧን የሚሰብር ነገሮችን አታደርግ። አንድ ጥፋት ካጠፋ ደግሞ ጥፋትክን አምነ ይቅርታ ጠይቃት። ገባ? በቃ ሴት ልጅ ናት እሷ አይደል እንዴ? ካንተ ጋር ደስታ እንድትኖር አርጋት። እንዴ ጥፋተኛ ሳትሆን እንደ ጥፋተኛ የምትወቀሰው እሷ ነች ብዙ ጊዜ ማለት ነው። እና ቪዲዮ ላይ እንዳየነው ልክ ላይ ነው የምናገረው እኔ ብዙ ጊዜ በቃ ጥፋተኛ ሆና ሳይሆን አንድ ነገር ጋር ሳትዋል እሷ የሌለችበት ቦታ
ጥፋተኛ ሆና የምትገኘው እሷ ነች። ለምን እንደሆነ አናውቅም ይሄ ነገር። ሶ የነገሮችን አስተካክሉ እንዴ። ጥፋት ሳታጠፋ እንጂ ጥፋተኛ የምታስቆጥሩት? ጥፋት ሳታጠፋ ይቅርታ እንዴት ትጠይቅ እንዴ? ሰው እኮ ጥፋት አጠፍቶ ራሱ ይቅርታ ለመጠየቅ እንኳን የማይፈልጉ ሰዎች አሉ እንዴ። ጥፋቱን አምኖ እንኳን ይቅርታ መጠየቅ የማይፈልግ ሰው አለ አይደል እንዴ? ብሩክ ይኸውልህ የሆነ አንድ ጥፋት ካጠፋ ይቅርታ ጠይቃት ወዲያው ነው። በቃ ጥፋት ይክናምን አንተም ልቦና አትዘበራት። ሄሚ አንቺን ጥፋት ካጠፋሽ ወዲያው ነው ይቅርታ ጠይቁ እንዴ። እርስ በራሳችሁ ማከባበር እና ማላችሁ ላይ ሪስፔክት የሚባል ነገር ይኖራችሁ። እርስ በራሳችሁ ተከባበሩ። ለመጣ ነገር ሁሉ ማላችሁ ምን ቦታ አትስጡ። ገባችሁ? ጠላት እንዲገባ ቦታ ማክፈት የለበትም። ጠላት እኮ እናንተ በከፈታችሁት በር ነው እኮ የሚገባው። እናንተ ማለት በሰጣችሁት መንገድ እናንተ ለጠላት ቦታ መስጠት የለበትም። በቃ እርስ በራሳችሁ ተከባበሩ። ለቤተሰቦቻችሁ ክብር ይኖራችሁ። የምር ነው። በቃ ሄሚ የብሩክ ቤተሰቦችን እንደምታከብር እናውቃለን። ብሩክም እንደምታከብር እናውቃለን። የበለጠ ክብር የሚባል ነገር አለ። ስራ ስትጀምሩ ክብር የሚባል ነገር ይኖራችሁ። ካፋችሁ ለሚወጣ ቃላቶች እንዴ የሆነ ለሚያልፍ ቀን ለማያልፍ ቃላቶችን መነጋገሩን ልብ የሚሰግር ነገር ቃልን አትጣሉ። ተመልሳችሁ ማታረቅ አይቀርም አይደለ? ባለፈው ብሩክ ምንድን ነው ያለው? ፎቶውን ወርውሮ ውጪ ከቤት ምናምን። ይሄ ነገር እኮ ማነሳት ፈልጌ አይደለም፣ ግን ማላችሁ ሪስፔክት እንዲኖር ምናምን ይሄንን ለማስተሳሰብ ማለት ወይም እንዴ ለማናገር ፈልጌ ነው። እና ልብሴ ይዤ እወጣለሁ ስትል ምንድን ነው ጎዳሽ ምናምን። እንዴት ነው ማትጎዳው? እንደምትዋደዱ እኮ ጠንቅቄ ታውቃለህ። ትወዳታለህ፣ ትወዳለች፣ አለቀ። ስለዚህ መከባበር ይኖራችሁ ማላችሁ ላይ እርስ በራሳችሁ ተከባበሩ። አንደኛ ኦዲየንሱን ማከፋፈሉን አቁማችሁ ኦዲየንስ በእናንተ ምክንያት ይባላሉ። ስለዚህ በቃ ወደ ራሳችሁ ተመልሳችሁ የምትሰሩት ነገር ስሩ። እናንተ ቁጭ ብላችሁ ቪዲዮ ብትሰሩም እኛ ቁጭ ብለን እናያለን። ቡና የጠጣችሁ ብትመጡም እንኳን ቪዲዮ እናያለን። አለቀ እንዴ። የግድ ደግሞ ለቪውና እንዲሁም ቪውና ሰብስክራይብ ያለው ሰላም ያለው ጊዜ ነው። አሁን እናንተ ይሄ ስራ ከጀመራችሁ ቻናሉ ማስጨመረ አልጨመረም እንኳን ኦኬ፣ አልጨመረም። የምር ነው። ሰብስክራይብም ብዙ የለም፣ ቪው እንኳን ብዙ የለም። እና የኔ ሰርታችሁ ጥሩ ከሆነ የኔ የማይሆን ስራ ከምትሰሩ በፍቅር ብትመጡ ነው የሚሻለው። አለቀ እንደ ድሮ ፕራንክ እየተደራረጋችሁ ነው ለአንድ ቀን። የግድ በቃ 2 ወር 3 ወር ካልተጣላችሁ አይሆንም ነው። በቃ እርስ በራሳችሁ ተከባበሩ። ፍቅሩ ከፍቅር በላይ እኮ ክብር ያስቀድም ማለት መቀደም ያለበት ክብር ነው። አንተም እሷን አክብራት፣ አንቺም እሱን አክብሪ። አለቀ። እንደዚህ ተባብራችሁ ኑሮ። በየቀኑ የሆነ ችግር የተፈጠረ ቁጥር አንዱ ከቤት ይወጣል፣ አንዱ ምን ይሆናል፣ አንዱ ሌላ ሴት ያመጣል፣ አንዱ እንደዚህ እንደ ለምን አስፈላጊ አይደለም። እግዚአብሔርን ለምን አትከባበሩ እንዴ? እራሳችሁ ማላችሁ ላይ ክፍተት ትፈጥራላችሁ። ከዛ በኋላ ደግሞ ሰው እንደዚህ ብሎል፣ ሰው እንደዚህ ብለዋል ምናምን ትላላችሁ። ኖ እንዴ እንደዚህ አይደለም እንዴ። መጀመሪያ ተከባበሩ። ሪስፔክት የሚባል ነገር እስቲ ተማሩ። በቃ አንድ ሰው እኮ ጥፋት ካጠፋችሁ እርስ በራሳችሁ ጥፋታችሁን አምናችሁ ይቅርታ ተጠያየቁ። አለቀ። እና ውዶች እንደዛ ነው የምላችሁ። እንዳያችሁት ዛሬው በጣም ቪዲዮ ደስ ይላል። የሚዬ ማለቀስ የለብሽም። ወደ ራስሽ ተመለሽ። አይዞሽ በርቺ። በቃ ለጠላት ቦታ ማሳት የለብሽም። የምር ነው። በቃ ስራሽን ስሪ። ቻናልሽ እንዳይቀዘቅዝ ቪዲዮ ሊቀቂው። አለቀ። በቃ ደስተኛ ሆነሽ ኑሪ። የኔ እናት እንዴ አንድ ነገር አስከፋኝ ብለሽ በቃ እየተከፋሽ መኖር የለብሽም። ጋባሽ? የምር ነው እንዴ። በዚህ እድሜ ላይ ዝም ብለሽ አለቀሽ የሚመጣ ነገር እኮ ምንም የለም። ካላስ እንዴ ደስተኛ ሆኚ። በቃ ለራስሽ ክብር ሰጥተሽ ራስሽን አስከብረሽ በቃ ለራስሽ ጊዜ ሰጥተሽ በቃ ዘና ፈታ በቃ የኔ እግዚአብሔርን እንደ ቀበጦኝ በቃ ፈታ በይ። እንደ የታባቱ ለማን ብለሽ ነው የምትቆዝኝ? ቆዞም እኮ በጣም እንደ በዚህ እድሜ ላይ እኮ ፈታ ካለሽ መቼ ነው ፈታ የምትይው? እንደ እድሜሽን ተደስተሽ ጨርሼ። የምር ነው። እቺ ምድር እኮ የተሰጠችን ቀናት ስንት እንደሆነ አናውቅም።
ትንሽ ቀን ነው የተሰጠን። ባለን ጊዜያቶች ውስጥ ግን ተደስተን እንለፍበት። ኦኬ የምር ነው። ተደስተን እንለፍበት። ማንም ሰው ሺህ ዓመት ቢኖር ሰው የለም እንዴ። በመጣ በሄደ ነገር ውስጥ ነገር ላይ አትበሳጪ። እንደ አንቺ ገና ልጅ ነሽ። እንደዛ ነው የምላችሁ እኔ ብቻ እና ውዶች በጣም ነው የምወዳችሁ፣ በጣም ማከብራችሁ። ቪዲዮ ሼር አድርጉ፣ አስተያየታችሁ ኮሜንት አስቀምጡልኝ። መልካም ምሽት ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ